አረ ሀይሚዬ ጨምራለች። ቤተሰብ ብድር በምድር ሳይውል ሳያድር ግን ቅመምዬ ውዴ ብሎ ተንኮላለ እንዴ? ብሩኬ ምስኪን ውዴ ስትለው በፍቅር ልቡ ቅልጥ ብሎ ሰርፕራይዝ ሊበላ ጉዱን አላየ። በመጀመሪያ ግን ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ተቀላቀሉ። ዛሬ እንግዲህ ብሩኬ ጉድ ነው የተሰራው። የምሬ ነው። አሁን ለዚህ ለድርጊታቸው ምንድነው የሚመልስላቸው? ምንድነው መልሱ? ለመገመት ራሱ ይከብዳል። ከመዳደዱ የተነሳ በመኪና ነው የሚገጫችሁ እስከ ማለት የደረሰበት ስራ ነው የተሰራበትና በመጀመሪያ ሀይሚና ሚፍታህ አንድ ጥያቄ ጠይቀዋል። እሱም ምንድነው የአጥሚት እህልና በሶ ወይንም የገንፎ እህል ተመሳሳይ ነው ወይ አይደለም የሚል ጥያቄ ነው። ይሄን ጥያቄ ስመልስላችሁ እንኳን አይደለም አጥሚትና የገንፎ እህል ተመሳሳይ ሊሆን የበሶም ተመሳሳይ አይደለም። የህዝሩ አንድ አይነት ሊሆን ይችላል፣ ግን አሰራሩ የተለያየ ነው ማለት ነው። ስለዚህ ሀይሚዬ አውቃለች የተለያየ ነው። ሚፍታህ ደግሞ ምን ነው ቀላቀልከው እንዴ? ምን ነው ሙያ አለኝ ያልክ? ወል እንግዲህ ስመጣላችሁ ዛሬ ስለ ከረባት መታሰር ስለ ውዴ ቤተሰብ። በነገራችን ላይ እኔ ዛሬ የተማርኩት ነገር ምንድነው ካላችሁ በመጀመሪያ ወንዶች በሴቶች እንደሚሸወዱ ልክ አዳም ሔዋን እንዳሳሳታችሁ ኦር ደግሞ ደካማ ጎኑ እንደሆነች ወንዶችም ለካ በሴትን ይሸወዳሉ። ሲቀጥል ደግሞ ስለ ከረባት አተሳሰርም እንደዚሁም ደግሞ ሀይሚዬ ስለ ባሏ ስለ ብሩኬ ወደፊት አያስቸግረኝም ከረባት አያስርም ምክንያቱም ቁምጣ ነው ወይንም ሾርት ነው የሚለብሰው እያለች ነበረ። ሀይሚ ቆንጆ ከዚህ እኮ ነገርሽን። አይ ችግር የለም ትለማመጃለሽ። እንግዲህ ዛሬ በትልቅ ፕራንክ ነው የመጡት። ይሄ የዛሬው ፕራንክ በነገራችን ላይ በጣም ያዝናናል። ስሪስም ነው። የምሬን ነው የምላችሁ። በጣም ለብሩኬ በጣም ከባድ ነው ከምታስቡት በላይ። ሰው ከእንቅልፉ ተነስቶ ይህን ሁሉ ድርጊት ሲደረግበት አስባችኋል? እኔም ደግሞ የተረዳሁት ዛሬ ሀይሚዬ ከመቼውም በላይ ምንም እንኳን የተወሰነ ብሳሳለትም ግን በጣም ጠንካራ ፕራንክ አድራጊ ናት። የዛሬው ለእኔ ተለይቶብኛል። በጣም ፈና አድርጎኛል። ሀይሚም የምታደርጋቸው ነገሮች ስሪስ ነበሩ። የምር ልቧ ቢያዝንም ግን ደግሞ ስሪስ ነበር ፕራንክ እያደረገችው የነበረው። እንግዲህ ፕራንኩ ምንድን ነው? ብሩኬ በተኛ በት ሄዳ ውዴ ያለችው ገና ከበር ላይ ለካ ፈጣሪንም የካደው ትላላችሁ። ጉንጩ ስሞ ነው። እኔማ ከዚህ በኋላ የሰው ልጅ በፍቅር ልቤን ለማሸነፍ ሲሞክር ምን አለ ከኋላው ብዬ መጠርጠር አለብኝ። ብሩኬ እኮ የተበላው ለዛ ነው። ውዴ ስትለው በአንዴ ገና እንደው መላሴን ይልኝ አይኔን ይልኝ አላት። ገና ውዴ ስትለው ከዛ እንዳታስብ ከኋላ የተከተለኝ እኔ ይዣለሁ አለችው። አይኑን አስራ ደግሞ ደህና ቦታ እኮ የምትወስደው ነው የሚመስለው። አይቅመሜ እንዲሁ ደህና ቦታ እንደሚሄድ ደስ ብሎ ሰርፕራይዝ አለ ስትለው አይኑን ከፎቅ ላይ ታስሮ እስከ ምድር ድረስ እስከ ውጭ ድረስ በሀይሚ ተጎትቶ እኔ ያለሁ ውድዬ ከፊትህ እንዳትፈራ ጀግናዬ አይዞህ ብላ ጎትታ ወስዳ በስተመጨረሻ እግሩ ሲታሰር ነው የነቃው። የምሬን ነው ቤተሰብ ንቁ። ውድ የሚላችሁ ሰው ሲመጣ ማለት ነው ከኋላው ምን አለ ብላችሁ አስቡ። ነግሬያችኋለሁ። እንደ ዛሬ ግን ስቄ አላቅም። የምሬን ነው። ግን ለብሩኬ ከባድ ነው። አንደኛ ከእንቅልፉ ነው የቀሰቀሰችው። አንጓኩታ ነው የገባችው። ሲቀጥል አይኑ ታስሯል፣ እጁ እግሩ ታስሯል። ገባችሁ አይደለም? በሚፍታህ ራሱ በጣም ጨክናችሁበታል። ዛሬ ሀይሜም ሚፍታህም ጨክናችሁበታል። የምር አሁን ብሩኬ ለዚህ መልስ ለዚህ ፕራንክ መልስ ምንድን ነው የሚያዘጋጀው? እኔ ለማየት ነው የጓጓሁትኝ። ዛሬ ፕራንክ ተሰርቷል። በቃ አንደኛ ነው። የምሬን ነው የምላችሁ። እንግዲህ ከእንቅልፉ ተነስቶ ውጭ ላይ ወስደው እጁንም እግሩንም እስር አፉንም እስር ቤተሰብ እንዳይጮህም እንደው አላቅም እንዳይለፈልፍ ከዛ እንግዲህ የአጥሚት እህል ነው የነሰነሱበት። እንደው ዱቄት ኖርማል ዱቄት እኮ ቢሆን ይሻላል። የአጥሚት እህል ይሸታል ታውቃላችሁ። በጣም ብዙ የተለያየ እህሎች ቅመሞች ስለሚደረጉበት እኛ ጋር ኦር ደግሞ ማዘርጋ ሲዘጋጅ 10 11 13 በቃ የተለያየ የእህል አይነት ነው የሚደረገውና ለአጥሚት ሲዘጋጅ ስለዚህ አንደኛ ይሸታል፣ ሁለተኛ በዚህ በብርድ አስባችሁታል። ብድግ ብላችሁ ጠዋት ላይ ቀዝቃዛ ውሃ በራሳችሁ ላይ ሲደረግ ገላችሁ ላይ ልብሳችሁን እንደዚህ ያዝ አድርገው ሲያደርጉባችሁ ምናምን ከባድ ነው ስሜቱ። በጣም ደግሞ ፈን ያረገኛ ሳቀኝ ማለት ነው። ሚፍታህ ሲሄድ አንድ እጁ ምናምን ሲበታ ሀይሚዬ ሚፍታህ ድረስልኝ ብላ ጮኸች ጊዜ እኔ በሳቅ የለውም። በጣም ነበረ ፈን ሲያረግ የነበረው። በስተመጨረሻም እንግዲህ የጭካናቸው ጭካኔ ጸጉሩ ይቆረጥ
ተባለ። ቤተሰብ እኔ እንደተረዳሁ ከሆነ ብሩኬ ጸጉሩን በጣም ነው የሚወደው። እሙሽዬ ትሙት ጸጉሬን ከቆረጣችሁ እንጣላለን የመጨረሻ ብሎ ሲምል፣ ወይኔ መድኃኒዓለም ዛሬማ ነገሩ እንዴት ነው እየተጋጋለ ነው። ብቻ ያው ሀይሚም ስለምታውቅ እንዲያውም ትናንትና ጸጉሩን እያበጠረች ተለቆ ነበረ ቪዲዮ አይቻለሁኝ፣ ግን ስላልተመቸኝ አልሰራሁም ማለት ነው በዛ ነገር ላይ እና እንግዲህ ብሩኬን ዛሬ ጭውት ነው ያሉበት። ጭውት የምሬን ነው የምላችሁ። ሚፍታህ ራሱ የት ነው መግቢያ? የት ነው መግቢያ? እኔ እኮ ትናንትና ተማር ተው ብያለሁኝ። አሁን እንደ ቢኪ ሁለቱ ተነጋግረው ምን እንደሚያደርጉ ፈጣሪ ይወቅልህ። የመጀመሪያው፣ ሁለተኛው ደግሞ ለሀይሚ የሚመለሰው መልስ ምንድን ነው? ብሩኬ ዛሬ ምንም አልተረፈም። እንግዲህ አይኑን እንኳን ማለት ነው እንዳያይ ንስንስ ይሁን እንዴት ነው ስለታሰረጁ እግሩ ምንም ነገር ማድረግ ስለማይችል ጭውት ነው ያሉበት። ጭውት በቀዝቃዛ ውሃ ከሮቶ ውስጥ ተቀርቶ አስባችሁታል? ዱቄት እየተነሰነሰ። ወይኔ ጭካኔ! የዛሬው ጭካኔ፣ የሀይሚና የሚፍታህ ጭካኔ ይለያል። እኔ ግን በጣም ተዝናንቼበታለሁ። እንደገና ደግሞ በጣም ተመስጬ ያየሁት ፕራንክ ነው። የምሬን ነው የምላችሁ። የሚገርም ማለት ለብሩኬ ትንሽ ቢከብደውም ግን ፈን ነው የሚያደርገው እና ሀይሚን ፈን አድርገውበታል፣ ስቀውበታል። እኛም ደስ ብሎ ነው ያየሁትኝ። እየሳኩኝ ምናምን ነበር ሳየው የነበረው። እንግዲህ ፈጣሪ ይርዳችሁ ከማለት ውጪ ለመጀመሪያ ጊዜ በነገራችን ላይ ሀይሚዬ ትብብር ስትጠይቅ፣ እሱም ደግሞ ትብብር የጠየቀችው ለምንድን ነው? እሷ ብቻዋን ማሰር ስላልቻለች። ብሩኬን በጣም አሳዘነ። ሰርፕራይዝ እበላለሁ ብለህ ተበላ ወይ? እንደው ትንሽ አጠረጥርም በጠዋቱ ሀይሚያውን ነው ወይንስ ሁሌም ይችን ቃል ለምደሃታል? ገና ከበር ውዴ የኔ ውድ እኔን መነኝ ተከተለኝ እኔ ያለሁ ስትለው እንደው ሀሳቡ ሁሉ ሰርፕራይዙን ለማየት ነበርና ከዛ ልክ ሲሄድ ምናምን ቤተሰብ ነገሩ ሌላ እግሩ ሲታሰር ምን ይዋጠው። ወይኔ ሀይሚ ሁላ ሲሰድባት ነበረ የመላጣ ልጅ ምናምን እያለ ግራ ገብቶት ማለት ነው። ብቻ ዛሬ ተሰርቷል፣ ስራው ተሰርቷል። ሲቀጥል አንዳንድ ነገር እያወሩ ስለነበረ ያው ስለ ከረባት እኔም አልችልም በነገራችን ላይ እና ሀይሚዬ የኔ ባል ሁል ጊዜ ሾርት ስለሆነ የሚለብሰው አያስቸግረኝም ማለች። ኦ ሀይሚ ቆንጆ የኔ እናት፣ የሰርጋችን ቀን ራሱ ሾርት ነው የሚለብሰው ምንም ችግር የለው ማለች እና ብዙ ጊዜ ወንዶች ሴቶች ከረባት ሲያስሩላቸው ደስ ይላቸዋል ይመስለኛል። አላቅም። ከባድ ሆኖ እኮ አይደለም፣ የዛን ያክል ከባድ ሆኖ አይደለም። ግን ደግሞ ይሆናል አይደል? ከምትወዱት ነገር ትንሽ ነገር የሚደረግላችሁ ለእናንተ ትልቅ ነገር ነው እና ሀይሚ መማሩ መለማመዱ አይከፋም ትላላችሁ። እንዲያውም የዛሬ ቪዲዮ ላይ ራሱ ምንድናቸው እነዚህ ጥንቸሎቹ ሁላ ገብተዋል። የመሬ ነው። ብሩክ ያሳዝኗቸው እኮ ነው። እንደው እንዴት ብዬ ጭፍር ሲሉ ነበረ። ተዘግቶባቸዋል፣ ግን ሊያድኑት አልቻሉም። ብሩክ ልጆች ወልደህ ቢሆን እኮ እኛ 4 ልጆች ይምጡ የምንለው እኮ ለዚህ ጊዜ ጠቅሞ ነበረ። የመሬ ነው ይጠቅሞ ነበረ። ቢያንስ ሀይሚ ብቻዋን ይሄን ነገር ማድረጋችን ለምን አንተ ማሰር ስለማትችል። ስለዚህ ምንድነው ቢያንስ እንኳን ሚፍታህን አባቴን እረፉ አትንኩ ብለው ሲከራከሩ አስበዋል ስሜቱ። ኦ ማይ ጋድ። ብቻ የዛሬው ነገር ተሳክቶላችኋል። ቤተሰብ እንደኔ ያስደሰታችሁና ፈን ያረጋችሁበት የሳቃችሁበት ምናምን ካላችሁ ፕራንኩ የተመቻችሁ ካላችሁ ላይክ፣ እነዚሁም ኮሜንት ላይ የተሰማችሁን አስተያየት አስቀምጡ። ዌልካም ብያለሁ። እኔ እቀበላችኋለሁ ምንም ነገር ቢሆን። ወል እንግዲህ ሀይሚና ሚፍታህ በር ቆልፈው ነው የተቀመጡት። መጨረሻው ምን ይሆናል? ያው ትንሽ ይረጋጋል። ብሩኬ ግን ቀጣዩን ለማየት እኔ በጣም ጓጉቻለሁ። የምሬ ነው።